ለሰው ሁሉ የተሰጠ በሱ ቸርነት በሱ ጸጋ በሱ ፈቃድ የሰው ልጆች ያገኙት ድነት ነው። ከአዳም ወደዚህ ምድር ከመጣ ጀምሮ እሱም ልጆቹም እስከ ክርስቶስ መሰቀል ድረስ የተሰራው ጠቅላላ ምልዓተ ኃጢአት ይባላል። ጥንተ አብሶ የምትባለው ግን የመጀመሪያ አዳም በደል ነው። ከምታየው የተነሳ ታብዳለህ፣ ፈውስ በሌለው ቁስል እመታሃለሁ። ደግሞ ይሄ ሕጉን በመጣስ ባለጸግነት ያስኮነናል ማለት አይደለም፣ ድህነትም ያጸድቃል ማለት አይደለም። ለኔ ተወልጄ ያደግኩበት ሰፈር አሜሪካ ግቢ ስለሚቀርብ እዛ ጓደኞች ነበሩኝና እዛ ማህበረ እስጢፋኖስ የሚባል ማህበር ነበር። ያው እንደ ጠቅላላ እንደ ቤተ ጉራጌ እያገለገሉ ነው፣ ቤተ ጉራጌ ማህበራት ላይ ማለት ነው። አሁንም ኮርስ እንደሚሰጡ እናውቃለን። ከዛ ደግሞ ወደ ስራ ህይወት ደግሞ ስገባ መርካቶ በወርቅ ስራ ሙያ ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ይህ የኤማ ሚዲያ ነው። በዛሬው የኤማ ሚዲያችን ከእጅግ ከምንወዳቸውና ከምናከብራቸው ከመምህራችን ኤፍሬም አማሃ ጋር ቆይታ እናደርጋለን። ከመምህራችን ጋር ቆይታ የምናደርግባቸው ነገሮች በህይወት ተሞክራቸውና ክፍል 1 የነገረ ድነትን እንነጋገራለን። እናንተም አብራችሁ እንድትቆዩ ጋብዘናችኋል። መምህር እንኳን ወደ ኤማ ሚዲያ በሰላም መጡ። እንኳን ደህና ቆያችሁ። እንግዲህ በሚኖረን ቆይታ ራስዎትን ከማስተዋወቅ ጀምሮ እስካሁን የመጡበት ሂደት በተለይ በሰንበት ቤት የነበሩትን ቆይታ እንደው የተወሰነ በሰው እንሰማለን። ብዙ ሰንበት ቤቶች እንደተማሩ፣ ብዙ ሰንበት ቤት ላይ ኮርስ እንደተማሩ እንሰማለን። ዛሬ ግን ከርሶ በደንብ በተብራራ መልኩ ለኛም ትምህርት በሚሆነን መልኩ እንዲነግሩን እንደው የሰንበት ቤት ቆይታው ምን ይመስል ነበር? የት ሰንበት ቤት ተምረዋል? ለዛሬስ አገልግሎቶ የሰንበት ቤት ቆይታ አስተዋጽኦ አድርገዋል ብለው ያምናሉ? አመሰግናለሁ። እኔ መምህር ኤፍሬም አማሃ እባላለሁ። በዚሁ በአዲስ አበባ በአራዳ ክፍለ ከተማ ተወልጄ ያደግኩ ነኝ። በቤተ ክርስቲያን ቆይታዬ ከ1984 ዓ.ም ጀምሮ በአራዳ ጊዮርጊስ ገነተጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ከልጅነት ጀምሮ ከህፃናት እስከ ማዕከላዊ ክፍል በዛ ተምሬ አድጌያለሁ። ከዛ ደግሞ በ86 ዓመተ ምህረት ከማዕከላዊ ክፍል ይደጉ ተብለን ወደ ቀዳማዊ ክፍል አድገን ከዛ ይዘን ቀዳማዊ ካላይ ሳልሳይ ድረስ ተምሬ ከዛ ደግሞ ባጠገባችን ባለው ሌላ ደግሞ ዮሐንስ ወልደ ነጎድጓድ የሚባል ቤተክርስቲያን አለ። በዛም ደግሞ 2 ዓመት ሰንበት ትምህርት ቤት በዛም ተምሬያለሁ። እንዲህ የሆንኩ ሰንበት ትምህርት ቤት በተለያየ ሰንበት ትምህርት ቤት በሁለቱ ከተማርኩ በኋላ ለኔ ተወልጄ ያደግኩበት ሰፈር አሜሪካ ግቢ ስለሚቀርብ እዛ ጓደኞች ነበሩኝና እዛ ማህበረ እስጢፋኖስ የሚባል ማህበር ነበር። በዛ ማህበር አባል በመሆን መንፈሳዊ ጉዞዎች የተለያየ ገዳማት አብሮ በመሄድ በዛ ላይ መኪና ላይ ፕሮግራም በመምራት በማስተማር በዛ ማገልገል ጀምሬያለሁ። ሌላ ደግሞ የተማርኩባቸው ሰንበት ትምህርት ቤት በዛው ማገል አንቀጸ ብርሃን እንደተማሩ እናውቃለን። አዎ እነሱም ላይ ተምሬያለሁ። በዛው በማህበረ እስጢፋኖስ አሜሪካ ግቢ ላይ ያገለገልን ሳለ ከደብረ አሚን ለምክሐ ደናግል መምህራን እንዲሰጠን በማህበሩ በጠየቅነው መሰረት መምህር ተመድቦልን ለ2 ዓመት ነገረ ቅዱሳንን መምህር ባሊቢ የሚባል ልጅ እንዳስተምሮናል። በዛ የተነሳ የማህበሩ አባላት ጠቅላላ በሰንበት ትምህርት ቤቱ መጥቶ እንዲማር በተወሰነው መሰረት ወደ ደብረ አሚን ተክለ ሃይማኖት ምክሐ ደናግል ሰንበት ትምህርት ቤት በዛ ወደ 4 ዓመት ሰንበት ትምህርት ቤቱ ተምሬ አባል ሆኜ በዛ ማገለግል ነበር። ከዛ ደግሞ ወደ ስራ ህይወት ደግሞ ስገባ መርካቶ በወርቅ ስራ ሙያ እየሰራው ከዛው አቅራቢያ ደግሞ ባለ በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከ96 ጀምሮ ደግሞ በዛ ሰንበት ትምህርት ቤት በመማር
አሁን እስካለሁበት በሰንበት ትምህርት ቤቱ እስከ 4ኛ ክፍል ተምሬ እዛው ደግሞ አባል ሞልቼ እያገለገልኩ አለሁ። ግሩም ነው። እንግዲህ ያው የሰንበት ትምህርት ቤት ቆይታው ነው። ከዛ ያው በብዙ ቦታ እያገለገሉ እንደሆነ እናውቃለን። በተለይ እነዚህ ማህበራት ጋር በጣም የተሳሰረ ግንኙነት አለዎት። በተለይ ወደ ክፍለ ሀገር የሚያገለግሉ ማህበራት አሉ አዲስ አበባ ላይ የምናውቃቸው። እነዚህ ማህበራት ላይ በብዙ ቦታ ኮርስ እየሰጡ ይገኛሉ። እስቲ የነሱን ወደ ማህበር መጀመሪያ የሄዱበት አጋጣሚ ምንድነው? በማን በኩል ነው የሄዱት? የትኛው ማህበር ነበር መጀመሪያ የሄዱት? እሺ አመሰግናለሁ። በዛው ቆይታ የተማርኩበትን ሌላ ሳረሳ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅም 3 ዓመት በነገረ መለኮት ትምህርት ተምሬ በዛም ተመርቄያለሁ። መልካም። ወደ ማህበራት ማገልገል መች ተጀመረ ለሚለው በ1996-97 ዓመተ ምህረት ወደ አንቀጸ ብርሃን ሰንበት ቤት እዛ በገባው ጊዜ ደብረ አሚን ተክለ ሃይማኖት እያለው ወደዚህ ወደ ሶዶ ወደ አይገዶ አቦ አማውቴ እግዚአብሔር ወልድ ገሬኖ ስላሴ ዲበንክስም ኪዳነ ምሕረትም ወደዛ አካባቢ አሁን ስሟ ጠፍቶኛል እየሄድኩ ወደዛ አገለግል ነበር። በማህበራት ከማህበራት ልጆች ጋር አብሮ በመሄድ ማለት ነው። እንግዲህ ለአድማጮቻችን ወይም ለተከታታዮቻችን ግልጽ እንዲሆን አዲስ አበባ የሚኖሩ የቤተ ጉራጌ ተወላጆች እንደየደብራት ሁሉም የራሱ እንዳቁ ማህበር አለ። ደብሩን የሚደግፍ ከዛ ደግሞ አባሉን ደግሞ ሰብስቦ የሚያስተምር። ስለዚህ እነዚህ ከሚያስተምሩና ከማህበር ካላቸው ልጆች ጋር ነበር አብረው መሄድ የቻሉት ማለት ነው። እዚህ ሚሊቴሪ ተራ አካባቢ በዛው በሶዶ አካባቢ የተወለዱ ልጆች ማህበር መስርተው እዛ አካባቢ ያገለግሉ ነበር። መጀመሪያ 96 97 98 ዓመተ ምህረት ወደዛ አካባቢ ነው ሄጄ ለመጀመሪያም ጊዜ አውደ ምህረት ቆሜ የሰበኩት እዛ ነው። ከዛ በኋላ ግን በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት አብረን ስንማር ወደ 7 ቤት ጉራጌ የዛ ያሉ ማህበራት ጋር ከዛ ተወላጅ ልጆች ጋር አብረን ኮርስ እንማር ነበር። የጆካ አባል ወልድ የጆካ ደብረ ሰላም ማህበረ ኪዳነ ምሕረት ዘጆካ እዛ አባል የነበረ ልጅ ከበደ ዘርጋ የሚባል ልጅ አብረን እየተማርን ጓደኛ ነበር። ለመጀመሪያ ጊዜ እሱ ወደ 7 ቤት ጉራጌ አገሩንም ያስረገጠኝ አገልግሎትም የጀመርኩት ለመጀመሪያ ጆካ ነው ሄዱት ማለት ነው። በደብረ ሰላም ቅዱስ ባለወልድ ቅዱስ እግዚአብሔር ወልድ ቤተክርስቲያን ለመጀመሪያ ጊዜ በዛ በሰንበት ትምህርት ቤት በአውደ ምህረት ማገልገል ጀምሬያለሁ። ግሩም ነው። ስለዚህ የማህበራት ግንኙነት የተጀመረው በተለይ ከሶዶ ጋር ወደ ሶዶ ሄደዋል ከሶዶ ወንድሞቻችን ጋር። ቀጣይ ደግሞ ከ7 ቤትም ልጆች ጋር ያው እንደ ጠቅላላ እንደ ቤተ ጉራጌ እያገለገሉ ነው ቤተ ጉራጌ ማህበራት ላይ ማለት ነው። አሁንም ኮርስ እንደሚሰጡ እናውቃለን። እንደው አብዛኛው ሰው ግን አሁን ማህበራቶቹ ብዙም እንደዚህ ማህበር ሲባል የሆነ ጊዜ የተለመደ ነገር አለ። በተለይ የተሐድሶ እንቅስቃሴ በነበረበት ሰዓት ማህበራት እንደው የተሐድሶ ዋነኛ ግብአት እንደሆኑ ይታሰባል። ስለዚህ የእርሱ አመለካከት በተለይ አሁን ያሉ ማህበራት ላይ ምንድነው እንደው አመለካከቱ ወይም የማህበራቱ ስለ ማህበራቱ መናገር የሚፈልጉት ነገር ካለ? እዚህ ነገር ላይ መተኮር ያለበት ማህበራት ጠቅላላ ለዛ ተጠቂ ናቸው ይባላል። በዛው ልክ ደግሞ ማህበራት በጣም ተከላክለዋል። እዚህ የተሐድሶን እንቅስቃሴ በከተማም ቢባል በገጠር በጣም በመከላከል ያቅማቸውን ረገድ ቤተክርስቲያንን ጠብቀዋል። በተለይ ወደ 7 ቤት ጉራጌ እንደውም አልተነኩም ማለት ይቻላል። እንደነበረው እንቅስቃሴ እንደነበረው ትኩረት እንደውም በደንብ ደብራቸውን ጠብቀው የአካባቢ ተወላጁን በዚህ በከተማም ጠብቀው ሰፊ ድርሻቸውን ለቤተክርስቲያን ትልቅ ድርሻ ሰጥተዋል። እኔ እንኳን ማስተማር በጀመርኩበት ወደዛ አካባቢ ወደ ላይ ወደ ጉመር የዞየ ሚካኤል ክረምት ላይ ሄደን ተከታታይ ኮርስ ለ15 ቀን ተቀምጠን የዞየ ሚካኤል ላይ ሰጥተናል። ከዛ በኋላ ደግሞ ለተከታታይ ጊዜ በደብረ ሰላም ጆካ ደብረ ሰላም
ቅዱስ እግዚአብሔር ወልድ ቤተክርስቲያንም ተከታታይ የቀዳማይን የካላይን ትምህርት ለ4 ለ5 ዓመት በተከታታይ እዛ ተሰጥቷል። ከዛም የወጡ ልጆች በርትተው ማይበራቸውንም በትጋት የሚያገለግሉ አሉ። አብዛኞቻቸውም ደግሞ እዚህ ከተማ ላይ የሰንበት ትምህርት ቤት ኮርስ ደግሞ መንፈሳዊ ኮሌጅ ሰዋስው ብርሃን ቅዱስ ጳውሎስ በመግባት እያገለገሉ ያገሩንም ተወላጅ እዚህ ያለውንም ምእመን በከፍተኛ ደረጃ የጠበቁ ያስጠበቁ ናቸው። ስለዚህ ብዙ ጊዜ የታድሱን ነገር ለማህበራት ብቻ መስጠቱም ተገቢ አይደለም። በዛው ልክ እነሱም ተከላክለዋል፣ ያቅማቸውን ለቤተ ክርስቲያን ትልቅ ድርሻቸውን ተወጥተዋል። በጣም የተጠቃላው ይኖራል። በዛው ልክ ደግሞ መከላከላቸውን መረሳት የለበትም ማለት ነው። ግሩም ነው። ቅድም ሲያነሱት የምናውቀው ነገር አለ። በተለይ አዲስ አበባ የሚኖሩ ማህበራት አገር ቤት ለሚኖሩ የሰንበት ትምህርት ቤት አባላት ቢያንስ ለ2 ሳምንት የሚሆን የኮርስ መርሃ ግብር ያዘጋጃሉ፣ ወይም ስልጠናዎች ይሰጣሉ፣ ኮርሶች ይሰጣሉ። እነ ቅድም እንዳነሱት እነ ጆካ ደብረ ሰላም ቅዱስ ባለወልድ፣ በቅርብ ጊዜ አሁን በስፋት በጣም ተጠናክሮ የቀጠለው የነ አፍጥር ኪዳነ ምሕረት አፍጥር ሆተ ሰማይ ቅዱስ ኪዳነ ምሕረት፣ ቅድም እንዳነሱት ደግሞ የዞየም ቅዱስ ሚካኤል ቤተክርስቲያንም ሌሎችም ማህበራት እንደዚህ ሰንበት ትምህርት ቤትን እየደገፉ ይገኛሉ። አሁን ይሄን መልካም ጎኑን አንስተው እንደው ሌሎቹም በዛው ልክ ሰንበት ትምህርት ቤትም በዛ ልክ መደገፍ እንዳለብን እንዲነግሩን ስለፈለኩ ነው። ከነዚህ የወጡ ልጆች ቅድም እንዳነሱት በተለይ አሁን ከጆካ ደብረ ሰላም የምናውቃቸው በመድረክ ወጥተው የሚያስተምሩ ዛሬ በማህበር ደግሞ ታቅፈው በጣም የጠነከረ ማህበር እንዲመሰረት አንደኛው ዋነኛው ምክንያት የሆነው እነዚህ የኮርስ መርሃ ግብራት ወይም የተጠናከረ የሰንበት ትምህርት ቤት አገልግሎት ይሆናል። ስለዚህ ማህበራት ሌሎቹም በዚህ ልክ እንዲደግፉ የሚያስተላልፉት መልእክት ካለ? በዚህ በሰባት ቤት ጉራጌ ያለው መንፈሳዊ እንቅስቃሴ እዛ ተወልደው እዚህ በከተማ ለስራ የመጡ ወጣቶች ማህበራት በመመስረት ያሉበትን ደብር ጥምቀተ ክርስትና በአግባቡ ሰው እንዲያገኝ እናት አባቶቻቸው ቃለ እግዚአብሔር እንዲሰሙ ንስሐ እንዲገቡ ከፍተኛውን ድርሻ የተወጡት እነሱ ናቸው። አሁን ቅድም እንዳልከው የዞየ ሚካኤል ላይ ነው ኮርስ የተጀመረው መጀመሪያ። ከዛ ግን በተከታታይ ለረጅም ጊዜ ጆካ ባለወልድና ከላይ ደግሞ ሞቻ አዲስ ሰራ ላይ እዛም ተሰጥቶ ነበር። አሁን ደግሞ አፍጥር ሆተ ሰማይ ቅድስት ኪዳነ ምሕረት ቤተክርስቲያን ለተከታታይ ለ3 ዓመት የተለያዩ ኮርሶችን ሰፋፊ ትምህርት 15 ቀን ሙሉ ወደ 70 ምናምን ሰዓት የፈጀ ትምህርት ተሰጥቷል። ግሩም። ከዛ ደግሞ በተያይዞ ደግሞ ላይ ደግሞ ወደ ጌታ ወረዳ አጋታ ቅድስት ማርያም ቤተክርስቲያን አብይ ጾምን ሙሉውን አርብ እየተኬደ ቅዳሜና እሁድ ሙሉ እየተሰጠ ሰኞ እየተመለስን ሙሉ አብይ ጾምን ተከታታይ ኮርስ ሰጥተናል። እዛ አካባቢ ክረምትም ደግሞ ከመመሪት ባረጋ በመሄድ እዛው አጋታ ማርያም በጌታ ወረዳ ያለች ናት። እዛም እንደዚሁ ተከታታይ ለ15 ቀን ኮርስ ሰጥተናል። አሁን ይሄ ምን ይጠቅማል ያለውን ምን በምን ይጠብቃል ለሚለው ይሄንን ነገር ሲያደርጉ ማህበራቱ ከፍተኛ ወጪ አውጥተው ይሄን ነገር ደግሞ ሲያደርጉ ወረዳ ቤተ ክህነቱ በአገረ ስብከቱም መልካም ፈቃድ ዲበራሳቸው ብቻ ያደረጉት አይደለም። አገረ ስብከቱም መልካም ፈቃድ ስላለው ነው ሄደን ያገለገልን እና ይሄ ደግሞ ለትውልዱ በጣም ከፍተኛ ጥቅም ይሰጣል። የነገ መምህራንን ማፍራት የምንችለው ከሰንበት ትምህርት ቤት ስለሆነ በትክክል ይሄንን ስብከት ዘዴውን ይማራሉ። ትምህርት ሃይማኖትን፣ ነገረ ድነትን፣ የቤተ ክርስቲያን ታሪክን፣ ሚስጥራተ ቤተ ክርስቲያንን ለተከታታይ በዚህ በከተማ 1 ዓመት የሚሰጠውን ኮርስ ነው። እዛ በምንም ሳይጓደል ሰዓትም ደቂቃም ሳይሸራረፍባቸው ሙሉ ተምረው ልክ በመሰረታዊ ከተማው ላይ እንደሚሰጠው ሞጁል ተዘጋጅቶ ፈተና በደንብ ተጽፎ በወረቀት ነው የሚፈተኑት። ውጤታቸው ተይዞ በአውደ ምሕረት እየተሸለሙ ነው የተመረቁት። ስለዚህ ይሄ ከፍተኛ ጥቅም ሰጥቷል። ከዛ ብዙ ሰዎች ወጥተዋል። ነገ ለቤተ ክርስቲያን የሚደርሱላት እንደ አቅማቸው ደግሞ በቋንቋቸው የሚሰብኩም ልጆች እንዲፈሩ ከፍተኛ ግባት ይሄ ሰጥቷል።
ከተማው ላይ ያለው መንፈሳዊ እንቅስቃሴ እንዳለው ሌላም ማህበራት ገጠር ላለው ሰንበት ትምህርት ቤት አሁን ጠቅላይ ቤተ ክህነት ባወጣው የሰንበት ትምህርት ቤት መምሪያ ማደራጃ ባወጣው ስርዓት መሰረት ለሁሉም ይህን ትምህርት የሚያገኙበት ማህበራቱ ከጠቅላይ ቤተ ክህነትም ከሀገረ ስብከቱም ከወረዳው ጋር በመተባበር ሁሉ ይህን ትምህርት እንዲያደርግ ቢሰሩ ለቤተ ክርስቲያን ትልቅ ጥቅም ያመጣል ብዬ አስባለሁ። ደግሞም እውነት ነው ይሰጣልም። ይህን ደግሞ ሌሎችም ማህበራት ለደብራቸው ይህን እንዲያደርጉ እግዚአብሔር አቅሙን እውቀቱን እንዲሰጣቸው ለምናለሁ። መልካም አሜን። እግዚአብሔር አቅምና እውቀቱን ያድለን። አሜን። ስለ ማህበራት ያው ብዙ መርሃ ግብር ወይም ሰፊ መርሃ ግብር አድርገን በሌላ ጊዜ ከሌሎችም ወንድሞች ጋር በሰፊው የምንነጋገር ይሆናል። እንደ መግቢያ የሆነን ዘንድ የወርሶ ማህበር ላይ ስለሚያገለግሉ የማህበራት ነገር የተወሰነ ነገር ለመጠየቅ ያክል ነው። ክፍል 1 ወደ ሆነው መርሃ ግብራችን ስንሄድ ነገረ ድነትን እናገኛለን። በክፍል 1 ደግሞ እንደው እንደ መጀመሪያ ያክል ነገረ ድነት ማለት ምን ማለት ነው የሚለው እንደው አብዛኛው ጊዜ ከፊደላት ብንጀምር ፊደሉ በየትኛው ነገረ ድነት ነው ወይም በየትኛው ሀ ነው የሚጻፈው የሚለውን አንስተው ቢነግሩንና ቢመክሩን። አመሰግናለሁ። ነገረ ድነት ማለት ምን ማለት ነው ስንል ነገረ ድነት የሁለት ቃላት ጥምረት ነው። የነገርና የድነት። ነገር ማለት ነገረ፣ አወራ፣ ሰበከ፣ ተናገረ ከሚል የግስ ግስ ሲወጣ ሲሆን ከአንደበት የሚወጣ ከልቦና በቃል ተያይዞ በጆሮ የሚደመጥ ማለት ነው። ታዲያ ይህ ነገር የሚለውን ቃል መጽሐፍ ቅዱሳችንም በባህላችን በአነጋገራችንም ለክፉም ለደግም ቀጥለነው ልንናገረው እንችላለን። አምላካችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 12 ላይ መልካም ሰው ከልቦናው መዝገብ መልካም ነገርን ያወጣል፣ ክፉ ሰው ደግሞ ከልቦናው መዝገብ ክፉ ነገርን ያወጣል ክፉ ነገርን ያወጣል። በፍርድ ቀን መልስ ይሰጡበታል። ስለ ከንቱ ነገር ሁሉ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። ስለዚህ ነገር የሚለው ለክፉም ለደግም ቀጥለለው ነው ልንናገር እንችላለን ማለት ነው። ለምሳሌ ነገረ ሃይማኖት ብል ስለ ሃይማኖት ነገር የሚናገር ማለት ነው። ነገረ ማርያም ብል ደግሞ ስለ ማርያም ነገር የሚናገር፣ ነገረ ክህደት ደግሞ ብል ስለ መካድ ነገር የሚናገር ማለት ነው። ስለዚህ ነገር ለክፉም ለደግም ተቀጥሎ ይነገራል። አሁን ወደ ተነሳንበት ወደሚፈልገው መሰረታዊ ሐሳብ ስንመጣ ድህነት ማለት ምን ማለት ነው? አንተም እንዳነሳኸው ድነት የሚለው ቃል መጽሐፍ ቅዱሱ በየትኛው ፊደል ጽፎታል? አባቶቻችንስ የመልካ ፊደል ሊቃውንት ፊደላት ተመሳሳይ እነዚህ 3 አሁን ሀ 3 ፊደል አለ፣ አ 2 አለ። እነዚህ ሞክሼ የሆኑ ፊደሎች ለሃይማኖታዊ ነገር ራሱን የቻለ ትልቅ ግባት አላቸው። አሁን ድነት የሚባለው ድነት የሚለውም በየትኛው ይጻፋል ሲባል መጽሐፍ ቅዱሳችን እነዚህን ሁለቱ ድህነት የሚሉትን ቃላት ተጽፎ ይገኛል። ላይኛው ድህነት ይላል፣ እታችኛው ደግሞ ድህነት ይላል። ይሄ ጠብቆ ይነበባል በሐሌታዋ ህስ ይጻፍ፣ ይሄ ደግሞ በብዙኃን ሀ። ይሄኛው ለየትኛው ይጽፈዋል መጽሐፍ ቅዱስ? ይሄኛውን ደግሞ ለየትኛው ይጽፈዋል? አሁን ይሄኛው የታችኛው ድህነት የሚለውን ድህነት ጠብቃ ሀብት ንብረት ማጣት፣ የሚበላ የሚጠጣ ማጣት፣ መቸገርን የሚያመለክት ነው። ይሄኛው ድህነት ግን መትረፍ፣ መፈወስ፣ አሁን ደግሞ ዋና የምንኖርለት ኑሮ አምላካችን የከፈለልን ነገር ምንጽፍበት ምንናገርበት ነው። የሰው ልጅ ድህነትን የሚያወራ ነው። እስቲ መጽሐፍ ቅዱስ ይሄንን ነገር እንዴት አድርጎ ገልጾታል ብለን ስንመለከት እንደዚህ ሲል ያስቀምጥልናል። ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 8 ጀምሮ እንዲህ ይላል። መንቀጥቀጥና መደንገጥ ይዟቸው ነበርና
ወጥተውም ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። ስለ ጌታችን ትንሣኤ ነው። እነሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭር ተናገሩ። ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጥ ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። አሁን እዚህ ላይ ይሄ ክፍል ላይ ብናየው ለዘላለም ድህነት ይላል። ድህነት ነው የሚለው ሲነበብም ይሄ መዳንን የዘላለም ሕይወት ማግኘትን የሚያመለክተውን በዚህኛው ጽፎት እናገኛለን። ደግሞ ይሄ ሀብት ንብረት ማጣትን መቸገርን ደግሞ አስመልክቶ ሲናገር ከብሉይ ኪዳንም ከአዲስ ኪዳንም አንዳንድ ብንጠቅስ በመጽሐፈ ምሳሌ ምዕራፍ 28 ላይ እንዲህ የሚል ኃይለ ቃል ደግሞ ተጽፎ እናገኛለን። መጽሐፈ ምሳሌ ምዕራፍ 28 ላይ መፍቀሬ ጥበብ የቅዱስ ሶሎሞን መጽሐፍ ነው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ ምድሩን የሚያርስ እንጀራን ይጠግባል፣ ምናምንቴዎችን የሚከተል ግን ድህነትን ይሞላል ይላል። አሁን መጽሐፍ ቅዱሱ እጃቸው ላይ ያለ ቢመለከቱት እኔ የ66ቱን ህትመት ነው ያስኩት። ድህነት ይላል። ይህ ማጣትን መቸገርን የሚያሳይ ነው። ደግሞ ወደ አዲስ ኪዳን ብሉይ ኪዳን ላይ ብዙ አለ እንደዚህ አይነት መጽሐፈ ምሳሌ ላይ። ወደ አዲስ ኪዳን ደግሞ ስንመጣ ሁለተኛው ቆሮንቶስ ምዕራፍ 8ን ስንመለከት አምላካችን ስለኛ የከፈልልን ነገር ቅዱስ ጳውሎስ አውስቶ ሲናገር እንደዚህ የሚል ኃይለ ቃል ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 9 ጀምሮ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃቸዋልና ሀብታም ሲሆን እናንተ በሱ ድህነት አለ በሱ ድህነት ባለጠጎች ተሆኑ ዘንድ ስለ እናንተ ድሃ ሆነ አለ። አሁን እዚህ ላይ ድህነት ያላት ማጣት መቸገርን የሱ በግድ አይደለም፣ ወዶ ፈቅዶ ስለኛ ሆኖ የሆነ ነው። ይሄ አሁን ድህነት ብሎ በዚህኛው ጽፎታል ማለት ነው። እስከዚህ ድረስ የፊደሉን እንዲያርገን ካየን ድህነት ታዲያ ምንድን ነው? እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ስለ መዳናችን ነገር መጽሐፍ ቅዱስ ምን ይለናል? ጠቅለል አድርገን እሱን አጠር አድርገን ለመመልከት ከቋንቋው ፍቺ መጀመሪያ መነሳት ያስፈልጋል። መዝገበ ቃላዊ ፍቹን ስንመለከት መዳን፣ ድሂን፣ መትረፍ፣ መፈወስ ይለዋል መዝገበ ቃላቱ። መዝገበ ቃላቱ እንዲህ አድርጎ ያስቀመጠውን መጽሐፍ ቅዱስ ደግሞ በጥቅል አዳኙን ሲናገር ያዳነ የሚያድን ብሎ ይገልጠዋል። የዳኑትን አካል ደግሞ ሲናገር የዳኑ የሚድኑ እያለ ይገልጻቸዋል። በሁለቱም ወገን አድርጎ ልጆችን ማለት ነው የዳንን እኛ ስለሆነ እሱን አድርጎ ሁለቱን እንደዚህ አድርጎ ያስቀምጣል። ግን መዳን ማለት ምንም ጊዜ ልንረዳው ይገባል። መዳን ማለት ታሞ መዳን አለ፣ ሁለት አይነት መዳን። ሳይታመሙ ደግሞ መዳን አለ። አሁን መዳን ቀጥታ ትርጉሙ ከክፉ ነገር መጠበቅ፣ በሽታ የተለያየ ነገር ደግሞ ይዞ መዳን አለ። በሽታው ሳይነካንም መዳን አለ። መጠበቅ መዳን ይባላል። መጽሐፍ ቅዱስ እነዚህን ነገሮች በትክክል አድርጎ አስቀምጧቸዋል። በመጽሐፈ ሲራክ ምዕራፍ 18 ቁጥር 18 ላይ ሳትታመም ዳን ይላል። ሳይታመሙ መዳን ምንድን ነው? አሁን መዳን ያልነው ከክፉ ነገር መጠበቅ፣ ያ ክፉ ነገር ሳይደርስብን መጠበቅ መዳን ይባላል። ለዚህም ደግሞ እንደ ማስረጃ አድርገን የምንጠቀመው በመጽሐፍ ቅዱስ ውስጥ በአንደኛ ጴጥሮስ ምዕራፍ 3 እና ቁጥር 20 ላይ፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ይህንን መዳን ስለ ኖህ ዓለም በንፍር ውሃ ስትጠፋ ስለ ዳነው ድነት ሲነግረን ሐዋርያው ቅዱስ ጴጥሮስ በጻፈልን መልእክቱ እንደዚህ ይለናል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ እንዲህ አለ፣ ጥቂቶችም ማለት 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አሁን ጥቂት ሰዎች 8 ነፍሳት በውሃ የዳኑበት አለ። ይሄ የዳኑበት ሲል
በዛ መቅሰፍት እግዚአብሔር ተቆጥቶ ዓለምን በንፍሯ ሲያጠፋ እዛ ውስጥ አስገብቶ አዳናቸው ማለት አይደለም። በውሃው ሳይበሉ ውሃው ሳይውጣቸው ሳያሰጥማቸው እግዚአብሔር ያዘዘውን ተቀብለው መርከብ ሰርተው በመርከብ ውስጥ የዳኑትን የሚነገረን። ስለዚህ ያ ጥፋት ሳያገኛቸው መዳን ተጠበቁ ከዛ ጥፋት ማለት። ይሄንኑ መልሶ ደግሞ በዚህ በአንደኛ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ደግሞ እንዲህ አድርጎ ይገልጸዋል። ለቀደሙት ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ ይላል። በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ይላል። አሁን ኖህን አድኖ አለ። ስለዚህ ያ መቅሰፍት የመጣው ቅጣት ሳያገኘው መትረፍ አለ። ስለዚህ መዳንን ብዙ ጊዜ ታሞ መዳን የሆነ ችግር ደርሶበት መዳን ብቻ አድርገን አንመለከተውም። እሱ አንድ ክፍል ነው። ደግሞ ችግሩ ሳይደርስበት መከራው መቅሰፍቱ ሳይደርስበት ከእግዚአብሔር መጠበቅ ከክፉ ነገር ማምለጥም መዳን ብሎ መጽሐፍ ቅዱስ ያስቀምጠዋል። ታዲያ ይሄን እንዲያርጎ መዳንን መጽሐፍ ቅዱስ ካስቀመጠልን ስለ መዳን እንዲያርጎ ከነገረን እኛ ደግሞ የምንነጋገርበት መዳን ምንድን ነው? የምናወራውስ ድነት የትኛውን ነው? ቤተ ክርስቲያንስ የምትሰብከን ድነት የትኛውን ድነት ነው? እነሱን ለያይተን በሚቀጥለው በሚነሳው ነገር ካለ ብንመለከታቸው። ከአነጋገሩ ስረዳ ሁለት አይነት ድነት እንዳለ ተረድቻለሁ። እነዚህ ሁለት አይነት ድነቶችን እነማን ናቸው የሚለውና ከነማምሪያቸው ቢነግሩ። እሺ፣ አመሰግናለሁ። አዎ መጽሐፍ ቅዱስ በጥቅሉ ድነትን በሁለት ከፍሎ ያሳየናል። አንደኛ ድነት ስጋዊ ይባላል፣ ሁለተኛ ደግሞ ድነት መንፈሳዊ ይባላል። ድነት ስጋዊ ራሱን ችሎ የሚሄድ ነው። ድነት መንፈሳዊ ደግሞ ራሱን ችሎ የሚሄድ ነው። አሁን ድነት ስጋዊ ምንድነው ስንል ከገነት የሰው ልጅ ከተባረረ በኋላ በዚህ ምድር ስንኖር በኃጢአታችን ምክንያት ኃጢአት፣ ሞት፣ ፍዳ ሲኦል ተፈርዶብን በዚህ ምድር ስለምንኖር ሰውነታችን የሚታመም፣ የሚቆስል፣ የሚደማ፣ የሚቸገር ጠባይን ይዟል። በዚህ የተነሳ በመጽሐፍ ቅዱስ በ5 ምክንያት ሰው ህመም እንደሚገጥመው ይነግረናል። ደግሞ በራሳችን አኗኗር ስንመለከት 6ኛ አስገብተንም ማየት እንችላለን። ሰው እየበላም ያመዋል፣ አጥቶም ደግሞ ያመዋል። ተደስቶም በደስታም ያመዋል፣ ደግሞ ተቸግሮም ደግሞ ያመዋል። በሁለቱም የሚታመሙ ሆነዋል። አሁን በመጽሐፍ ቅዱስ ውስጥ ድነት ስጋይን ስንመለከት መዳን ያስፈለገው ለምንድን ነው ስንል በእነዚህ ምክንያቶች የሰው ልጅ መታመም ስለጀመረ፣ አንደኛ ደዌ ዘመቅሰፍት ይባላል። ደዌ ዘመቅሰፍት በድፍረት ኃጢአት እግዚአብሔርን ባለማክበር የሚመጣ ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ደዌ ዘመቅሰፍት እንደማን አድርገን እንመልከት ብንል እንደ ሄሮድስ አድርገን ልናየው እንችላለን። በሐዋርያት ሥራ ምዕራፍ 12 ላይ የተጠቀሰ አንድ ታሪክ እናያለን። በወቅቱ የነበረው ንጉሥ ሐዋርያትን እያሰረ ስቃይ ሲያበዛባቸው፣ ሐዋርያትን ደግሞ የሚቃወሙ በአይሁድ እምነት ያሉት የሐዋርያት መታሰር በጣም ያስደስታቸው ነበር። በዚህ የተነሳ ቅዱስ ጴጥሮስን አሰረላቸው። ከዛ ስለሆነው ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል። ምዕራፍ 12 ከቁጥር 20 ጀምሮ እንዲህ ይላል። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነው ወደ እርሱ መጡ። የንጉሥ ቢተወደድ ብላጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረ ቀን ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ተቀመጠ። እነሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትል ተበልቶ ሞተ ይላል። ይሄ ደዌ ዘመቅሰፍት ይባላል። ጊዜ የማይሰጥ
ወዲያው ይዞ ድብና አድርጎ የሚገል ይሄ አሁን ደዌ ዘመቅሰፍት እንዲህ ያለውን እንመለከታለን። ሌላ ደዌ ዘመቅሰፍት ደግሞ በየትኛው እንመልከት ብንል በኦሪት ዘኍልቍ ምዕራፍ 16 ላይ እነ ዳታን፣ አቤሮን፣ ቆሬ የሚባሉ ሰዎች ሰው አስተባብረው እኛም ካህናት መሆን እንፈልጋለን፣ ቤተ መቅደስ ማጠን እንፈልጋለን አሉ። ሙሴም አሮን ክህነት ያገኘው ከእግዚአብሔር ነው፣ ከእግዚአብሔር ጠይቁና ሁኑ ብሎ ነገራቸው። እነሱም ለወንድሙ አደላ ብለው በሙሴ ተቆጥተው ሄዱ። ሙሴም ለሕዝቡ በእውነት እነዚህ ሰዎች ሰው እንደሚሞተው ከሞቱ እኔ ውሸታም ልባል፣ ምድር ትከፈት፣ ከነ ነፍሳቸው ወደ ሲኦል ይውረዱ አለ። ባይወርዱ እኔ ውሸታም ልባል አለ። እነሱም ልብሰ ተክህኖ ለበሱ አለ ደረጃቸው። ከመንደር እሳት አያይዘው በማዕጠንት አድርገው ሊያጥኑ መጡ። ሙሴም ከነሱ ዞር በሉ አለ። ሲያጥኑ ምድር ተናወጠች፣ ለሁለት ተሰንጥቃ ሙሉ በሙሉ ምድር ዋጠቻቸው። ከነ ስጋቸው ከነ ነፍሳቸው ሲኦል ወረዱ እነዚህ ሰዎች። የዛኔ ህዝቡ አጉረምርሞ ቤተሰቦቻችንን የጨረስክ አንተ ነህ ብለው ሙሴና አሮንን በድንጋይ ሊወግሩ ተነሳ። ወደ ደብተራ ድንኳን እነሱ ሸሹ። የዛኔ እግዚአብሔር ቀሳፊ መልአክ ላከ። 14700 ሰው ከአይን ፍጥነት በበለጠ እርግብጊት በበለጠ ተቀስፎ አለቀ። ሙሴ ዞሮ ሲመለከት ህዝቡ እየወደቀ ነው። አሮንን ተነስ ማዕጠንት ይዘው ወደ ህዝቡ ግባ አለው። አሮን ማዕጠንቱን እያጠነ ህዝቡ መካከል ገባ። የዛኔ በህያዋንና በሙታን መካከል ቆመ። በዛ የተነሳ 14700 ሰው በመቅሰፍት አልቋል። አሁን ይሄንን ደዌ ዘመቅሰፍት ብለን እናዋለን ማለት ነው። ስለዚህ በዚህ ምክንያት በሽታ መጥቶ ወዲያው ሊገለው ይችላል ሰውን ማለት ነው። ሁለተኛ ደግሞ ስጋ በምን መታመም ጀመረ ስጋችን ስንል በኃጢአት ምክንያት። በኃጢአት ምክንያት ደግሞ እንደማን ስንል እንደ መጻጉዕ 38 ዓመት በዮሐንስ ወንጌል ምዕራፍ 8 ላይ ያለ ሰው ነው። 38 ዓመት በአንድ መጠመቂያ ላይ ተኝቶ ይኖር የነበረ ሰው ብዙ ዓመት እንደታመመ አውቆ ጌታችን ልትድን ትወዳለህና አለው። ይህም ሰው አዎ ማለት ሲገባው ሰው የለኝም እኔ ወደዛ ስመጣ ሌላ ቀድሞኝ ይገባል አላቸው። በሳምንት አንዳንድ ሰው ይድንላቸው ነበር በዛ መጠመቂያ። ከዛ ክርስቶስ እሱ ካሰበበት መስመር ሌላ እሱ በዛ ገብቼ ነው ምድነው ብሎ ነው ያሰበው። እሱ ግን ማዳኑ ከወደረኞች ስለሚበልጥ ተነስና አልጋን ተሸክመ ሂድ አለው። ይሄ ሰውዬ ወዲያው አልጋውን ተሸክሞ ሲሄድ ስንት ዘመን በመታመሙ ዞረው ያልጠየቁት በመዳኑ ግን ከፍቷቸው አልጋ እንድትሸከም ማን ፈቀደልህ አሉት። ሰንበት ነውና አሉ። እሱ ደግሞ ያዳነኝ እሱ አልጋን ተሸክመ ሂድ አለኝ አላቸው። ይሄን ጊዜ ማን ነው እሱ አሉት። ይሄ ሰውዬ ዞር ብሎ ማን እንዳዳነው ረሳ። ወዲያው ጌታችን ቀረበና ከዚህ የባሰ እንዳያገኝህ ወደፊት ኃጢአትን አትስራ አለው። አሁን መጀመሪያ የታመመው ህመሙ በኃጢአቱ ነበር ማለት ነው። ከዚህ የከፋ እንዳያገኝ ወደፊት ኃጢአትን አትስራ አለው። ምን ነው ከ38 ዓመት የሚበልጥ በሽታ የከፋ ምን አለ ቢሉ አሁን የታመመው ስጋውን ነፍሱ አልነበረች። የከፋ በሽታ የነፍስ ነው። ስለዚህ ከዚህ የከፋ እንዳያገኝ ወደፊት ኃጢአትን አትስራ። አሁን ይሄ በኃጢአት ምክንያት ህገ እግዚአብሔርን በመተላለፍ ምክንያት የሚመጣ ደዌ። ይሄ ደግሞ በኦሪት ዘዳግም ምዕራፍ 28 ላይ የእግዚአብሔርን ህግ በማክበር ምን አይነት በረከት እንደምናገኝ፣ ህጉን ደግሞ በመተላለፍ ኪዳኑን ባለመጠበቅ ደግሞ ምን አይነት መቅሰፍት እንደሚመጣብን መጽሐፉ ቁጭ አድርጎታል። ኦሪት ዘዳግም ምዕራፍ 28ን ሙሉ አንብቡት። በቃል ኪዳኔ ብትሄዱ በመውጣታችሁ ብሩክ ናችሁ፣ በመግባታችሁ ብሩክ ናችሁ። የወገብ ፍሬ የላም ርቢ ብሩክ ነው። በከተማ ብሩክ ነህ፣ በመውጣት ብሩክ ነህ። ጠላት በአንድ አቅጣጫ ይመጣብሃል፣ ካደረብህ ጸጋ እግዚአብሔር የተነሳ በ7 አቅጣጫ ከፊት ይሸሻሉ ይል ደግሞ ቃል ኪዳኑን ያፈረሱት በህጉ የማይሄዱትን ደግሞ በመውጣታችሁ እርጉም ናችሁ፣ በመግባታችሁ እርጉም ናችሁ። የወገብ ፍሬ የላም ርቢ እርጉም ነው ይልና
እዛው ዘዳግም 28 ላይ ነው ሙሉ ያለው። ከ15 ጀምሮ ስታነቡት ምን ይላል? ከምታየው የተነሳ ታብዳለህ፣ ፈውስ በሌለው ቁስል እመታሃለሁ ደግሞ ይላል። ይሄ ህጉን በመጣስ 10 ትእዛዛትን በመጣስ ህገ እግዚአብሔርን ባለማክበር ለእግዚአብሔርና ለመጽሐፍት ቃል ባለመታዘዝ የሚመጣ በሽታ። ይሄ ደዌ ዘኃጢአት እንለዋለን። ሶስተኛ ደግሞ ደዌ ዘእሴት ትላለች ቤተክርስቲያን። ደዌ ዘእሴት ደግሞ እንደነማን ስንል እንደ ቅዱስ ጳውሎስና እንደ ቅዱስ ኢዮብ ያለ። ኢዮብ በኃጢአቱ ምክንያት አይደለም ያውላ ህመም ያውላ መከራ የመጣበት። ሰይጣን ኢዮብ እግዚአብሔርን በማምለኩ ቅን በመሆኑ ንጹህ ጻድቅ በመሆኑ በመቅናት እግዚአብሔር ፊት ከሰሰው። በመጽሐፈ ኢዮብ ምዕራፍ 1 ላይ እንደምናገኘው ማለት ነው። ይሄ ኢዮብ ይሄ ሁሉ መከራ ሀብት ንብረቱን ማጣት ልጆቹን ማጣቱ ደግሞ በሰውነቱ ሙሉ ደዌ መምጣቱ ኃጢአት ስለሰራ የመጣ አይደለም። የሰይጣን ሐሰቱ የኢዮብ እውነቱ እንዲገለጥ እግዚአብሔር ደግሞ በዚህ ሁሉ መከራ እንኳን የሚያመልኩት እንዴት ያሉ ድንቅ ሰዎች እንዳሉ እንድንረዳም ይመጣል። መከራውን ታግሶ መቋቋም እንዳለ መቋቋማቸው አሁን በኃጢአታቸው መጣ ልንል አንችልም። ይሄ ደግሞ የቅዱስ ጳውሎስ ደግሞ በጣም ይደንቃል። ጸጋው ከራሱ አልፎ ለጨርቁ የተረፈን። ቅዱስ ጳውሎስ የለበሰውን ልብስ ሰዎች ቆርጠው ወስረው ሌላ ድዊ በሽተኛ ላይ ሲጥሉት ይድናል፣ እርኩሳን አጋንንት ሁሉ ይወጡ ነበር ይላል በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ። ቅዱስ ጳውሎስ ግን ጎኑን ቅስፍ አድርጎ የሚያም ህመም ነበረበት። እንደውም በመገለጥ ታላቅነት እንዳልተባይ ጎኔን የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ጌታ ይሄንን ከኔ እንዲያርቅልኝ 3 የለመንኩት ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል አለኛል። በዚህ በሁለተኛው ቆሮንቶስ ላይ ያለ ኃይለ ቃል ነው። ሲናገረው እንደዚህ ይላል ምዕራፍ 12 ከቁጥር 8 ጀምሮ ከ7 ጀምሮ እናንብብ። ስለ መገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ከዛ ሲቀጥል እንዲህ አለ እንዳልታበይ ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት፣ እርሱም ጸጋዬ ይበቃሃል ኃይሌ በድካሜ ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ። እንግዲህ ልባርክ የሱ ቅድስናው ከራሱ አልፎ ለጨርቆ የተረፈ ብዙዎችን ሲያድን የነበረ ቅዱስ ጳውሎስ እንኳን ይታመም ነበር ማለት ነው። ይሄ መታመሙ ግን በመገለጥ ታላቅነት እንዳልታበይ ለራሱ ለጸጋው መጠበቂያ እንደሰጠው ይናገራል። እንዲጎስሙ አድርጎ ሰጥቷል። እግዚአብሔርን የሚያመሰግንበት እንደውም በበለጠ እንዲተጋበት። በሌላ ምዕራፉ ላይ ደግሞ ራሱ ሲናገር ምን ይላል? በዚህ በሁለተኛው ቆሮንቶስ ላይ ምዕራፍ 6 ላይ ከቁጥር 9 ጀምሮ ደግሞ እንደዚህ ይላል በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳሾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘውትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው አለ። ብዙዎቹን ባለጠጋ እናደርጋለን አለ። የጤና ባለጠጋ ያደርጋቸዋል እየፈወሰ። ግን ራሱ ጉስም አድርጎ የሚይዘው ደግሞ መልክተኛ ነበረበት። ስለዚህ ይሄንን ማየት ለምንድን ነው የሚጠቅመን ስንል በሽታ ሁሉ በኃጢአት የሚመጣ ነው አይባልም። ያህን እንድንጠነቀቅ ይረዳናል። በቅዱሳን ገድላት እና አባ ሚሳኤል የሚባሉ በአባ ኪሮስ ገድል ላይ 20 ዓመት የታመሙ መላእክት የሚያስታምሟቸው ጻድቃን ነበሩ። 20 ዓመት አልጋ ላይ ተጣብቀው ማለት 4 መላእክት በግራ በቀኝ ከፊት ከኋላ ሆነው በራስጌና በግርጌ በግራና በቀኝ በክንፋቸው እየጋረዱ የሚያስታምሟቸው ጻድቃን። አሁን እነዚህ በኃጢአታቸው ምክንያት መጣ አንል። ስለዚህ በሽታን ሁሉ ለኃጢአት እንዳንሰጥ ይሄንን ለማስረዳት ነው። አራተኛ ደግሞ ደዌ ዘንጽ ምንለዋል። ይሄ ደግሞ እንደ ቅዱስ ጳውሎስ ደቀ መዝሙር እንደ ጢሞቴዎስ ወጣት አገልጋይ ስለነበረ
በፍትወታት በእኩያት እንዳይጠቃ አብዝቶ ደረቅ ነገርን በመመገብ በፍጹም ተጋድሎ በጾም ሰውነቱን እየጎሰመ የሚኖር ስለነበር ስጋችን ደግሞ የሚፈልጋቸውን የሚጠቅመውን ነገር ሲያጣ መታመምን ያመጣል። ቅዱስ ጳውሎስ ለጢሞቴዎስ ይህን ነገር ሲመክረው እንዲህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 5 ላይ እንዲህ የሚል ኃይለ ቃል ይነግረናል። ከቁጥር 23 ጀምሮ ስለ ሆድ ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃን ብቻ አትጠጣ። አሁን ሆዱን በጣም ያመው ነበርና አሁን ይሄ በተጋድሎ ብዛት ሰውነት እንዳይፋነን የፈለጉትን ነገር ባለመስጠት ሰውነት የሚፈልገውን ነገር በማጣት ህመም ያመጣል። ይሄ በተጋድሎ ንጽህናውን ቅድስናውን ለመጠበቅ ባደረገው ተጋድሎ የመጣ ህመም እንጂ በኃጢአት ምክንያት ነው አይባልም። ይሄ ስለዚህ ከዚህ የተነሳ ደዌ ዘንጽ እንለዋለን። ደዌ ዘተአምር ደግሞ ብለን የምንጠራው በዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ከእናቱ ማህፀን ጀምሮ ሲወለድ አይነ ስውር ሆኖ የተወለደ ሰው አይኔ የሌለውን ሐዋርያትም ቀርበው ጌታ ሆይ ይህ ሰው እንዲሆኑ እንዲወለድ ኃጢአት የሰራ ማን ነው? እናቱ ናት? አባቱ ነው ወይስ እሱ ነው ብለው ጠየቁት። ጌታችንም ሲመልስላቸው ይህ ሰው እንዲሆኑ እንዲወለድ ኃጢአት የሰራ እናቱም አባቱም እሱም አይደለም፣ የእግዚአብሔር ድንቅ ስራ እንዲገለጥበት ነው እንጂ ብሎ እሱ ክርስቶስ እኔ የዓለም ብርሃን ነኝ ያለ በቃል ብቻ ተናግሮ ያልተወ በተግባር ደግሞ አይን ላጡ አይን የሚሰጥ መሆኑን ታላቅ ተአምር ያሳየበት ነው። ስለዚህ አንዳንድ ህመሞች ደግሞ የእግዚአብሔር ድንቅ ስራ እንዲገለጥባቸው የሚመጡ አሉ። ስለዚህ ደዌ ሥጋ እንደዚህ በዚህ ምክንያት ስንታመም በዘመናዊ ሕክምናም ቢባል በባህላዊ ሕክምና ቢባል በጸበልም በእምነቱ ልንድን እንችላለን። ይሄ ድነት ግን ሙሉ መንፈሳዊ ድነትን አይጠቀልልም። ደዌ ሥጋን ነው የሥጋን ድነት ነው። የሥጋን መዳን መትረፍ መፈወስን ብቻ ነው የሚያሳይ ጊዜያዊ ድነት። በዚህ ምድር ለምንኖረው ኑሮ ጤና አግኝተን እንድንኖር የሚረዳ ብቻ ነው እንጂ ወደ ዘላለማዊ ድነት የሚወስድ ነው ማለት አይደለም። ይሄ በጸበልም ሊድን ይችላል። በዚህ ጸበል ያመነም ያላመነም ተጠምቆ ይድናል። ያመነውም ተጠምቀን እንድናለን። ይሄ ድነት ግን ሥጋዊ ድነትን ብቻ ያማከለ ነው። ግን ወደ መንፈሳዊ ወደ ትልቁ ድነት ወደ ዘላለማዊ ድነት በር ግን የሚከፍት ነው። ምናልባት ያላመኑ ሰዎች እግዚአብሔር በተአምራት ስቦ በረድኤት አቅርቦ ወደ ፍጹሙ ድነት ሊያመጣበት ይችላል። ስለዚህ ይሄ ደዌ ዘሥጋ በተለያየ ምክንያት እንያዛለን። በጸበልም ብንድን በሕክምናውም ብንድን በባህላዊ ነገሩም ብንድን ሁሉ መዳን ምንጩ ከእግዚአብሔር ሆኖ ድነትን እናገኛለን። ደዌ ዘሥጋን እስከዚህ ድረስ እናቁመውና መንፈሳዊ ድነት ደግሞ ምንድን ነው ስንል መንፈሳዊ ድነትን በጥልቀት ማየት ያስፈልጋል። መንፈሳዊ ድነት በሶስት እንከፍለዋለን። መንፈሳዊ ድነት የራሱ መንፈሳዊ በዘመን በሁለት እንከፍለዋለን። የብሉይ ኪዳን ድነትና የሐዲስ ኪዳን ድነት ብለን አጠቃላይ ደግሞ ስናረገው በሶስት እንከፍለዋለን። የብሉይ ኪዳን ድነት አንድ ራሱን የቻለ ነው። የሐዲስ ኪዳን ደግሞ በሁለት ከፍለን እናየዋለን። ይህ የብሉይ ኪዳን ድነት ምንድነው ስንል የብሉይ ኪዳን ድነት በሕገ ልቦና በሕገ ኦሪትም የነበሩ ሰዎች ከእግዚአብሔር ጋር ባላቸው ግንኙነት እግዚአብሔርን የሚያመልኩበት የራሳቸው ስርዓት አምልኮ ተሰጥቷቸዋል። አሁን ወደ ኦሪቱ ስንመጣ የኦሪቱ ሕግ በሙሴ አማካኝነት ለእስራኤል ተሰጥቷል። እስራኤል በአገራቸው ሲኖሩ ስርዓተ ኦሪትን ሕገ ኦሪትን ጠብቀው ይኖራሉ። ታዲያ በዛ ሲኖሩ ከእግዚአብሔር የሚታረቁበት የመባ የመስዋዕት ስርዓት አላቸው። በመጽሐፍ ቅዱስ ጠቅልለን ስናየው ህዝቡ ከእግዚአብሔር የሚታረቅበት እግዚአብሔርን በምህረት ወደ እነሱ የሚመጣበትን የተለያየ የመስዋዕት ስርዓት አላቸው። መስዋዕት ማለት ከእንስሳት ወገን የሚቀርብ ነው። ቁርባን ማለት ደግሞ ከአዝርዕት በኩል የሚቀርብ ነው። ታዲያ ይህን መስዋዕት ሲያቀርቡ አራት መሰረታዊ ነገሮች ያስፈልጋሉ። አንደኛ መስዋዕት አቅራቢ ካህን፣
ከእግዚአብሔር ክህነት የተሰጠው ማለት ነው። ሁለተኛ መስዋዕት የሚቀርብለት ሰው፣ ሶስተኛ መስዋዕቱን የሚቀርብ እንስሳው፣ አራተኛው ደግሞ መስዋዕቱን የሚቀበል እግዚአብሔር። በዚህ ስርዓት በኦሪት ዘሌዋውያን ጠቅላላ መጽሐፍ ስናነብ እስራኤል ሳያውቁ ኃጢአት ሲሰሩ በኋላ ሲማሩ ኃጢአት መሆኑን ሲረዱ ለካ የሰራውት በጎ አይደለም ብለው የበደል መስዋዕት ያቀርባል። አሁን ኦሪት ዘሌዋውያን ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 7 ያለውን ብንመለከት የበደል መስዋዕት ብለው የሚያቀርቡታል። ሳያውቁ ለበደሉት የሚያቀርቡት ነው ሲያውቁ። ሁለተኛ ደግሞ የኃጢአት ስርየት መስዋዕት የሚባል ደግሞ አለ። ይሄን ደግሞ አውቀው በድለው ለካህናት ኃጢአታቸውን ተናዘው የሚያቀርቡት ይሄ የኃጢአት ስርየት መስዋዕት ይባላል። ሶስተኛ ደግሞ የደህንነት መስዋዕት ይባላል። ይህ የደህንነት መስዋዕት በአገራቸው አባቸነፈር ሲከሰት፣ ወረርሽኝ እልቂት ሲከሰት በቤተ መቅደስ የደህንነት መስዋዕት ይሰዋል። ያ ፍጹም ምሕረት ያሰጣቸዋል። በጊዜ ከመጣው መቅሰፍት በጊዜው ከመጣ ማንኛውም ነገር ይጠብቃቸዋል። ታዲያ ይህ የኦሪቱ መስዋዕት እስከ ክርስቶስ መምጣት ድረስ አገልግሏል። ታዲያ ይህ የኦሪቱ መስዋዕት ምን አይነት ድነትን የሰጠው ስንል ጥንተ አብሶን የአዳምን መርገም አያጠፋም። ይሄ ምልዓተ ኃጢአት የሚባለው ከአዳም ወደዚህ ምድር ከመጣ ጀምሮ እሱም ልጆቹም እስከ ክርስቶስ መሰቀል ድረስ የተሰራው ጠቅላላ ምልዓተ ኃጢአት ይባላል። ጥንተ አብሶ የምትባለው ግን የመጀመሪያ የአዳም በደል ነው። እነዚህን ምልዓተ ኃጢአቶች በሚደረጉ መስዋዕት ከእግዚአብሔር ጋር እየታረቁ ከእግዚአብሔር ምሕረት እያገኙ ይነጹ ነበር። ግን ምንም ይሄ የኦሪት መስዋዕት ማንጻት ቢሰጣቸው ከእግዚአብሔር ቢያስታርቃቸው የተዘጋችን ገነት ግን አያስከፍትላቸው፣ ያጡትን ልጅነት አያስመልስላቸው። ግን ያን ስርዓት የሰራው እግዚአብሔር ነው። በዚህ እምራቸዋለሁ ያላቸውም እግዚአብሔር ነው። ግን ያጧትን ልጅነት የወጡባትን ገነት አይመልስም። ሲኦል ከመውረድም አይመልሳቸውም። ሲኦል ይወርዳሉ። በሲኦል ግን እንዲጠበቁ ያደርጋቸው ነበር። በሉቃስ ወንጌል ምዕራፍ 16 ላይ እንደምንመለከተው ከቁጥር 19 ጀምሮ አብርሃም ባለጸጋው ድሃው ሰውዬ ሶስቱም በሲኦል ሆነው አብርሃምና ድሃው እንዴት በሲኦል ውስጥ በእግዚአብሔር እንደተጠበቁ ያ ባለጸጋው ግን እንዴት ባለ ስቃይ እንደነበረ እንመለከታለን። እዚህ ላይ ደግሞ ትኩረት ማድረግ ያለብን ባለጸግነት ያስኮነናል ማለት አይደለም፣ ድህነትም ያጸድቃል ማለት አይደለም። ድሃው በእምነቱ ነው እዛ የተጠበቀው፣ ባለጸጋውም በእምነቱ ቀና በጎ ነገር ባለመስራቱ እንጂ ባለጸግነት አይደለም ያስኮነን። ስለዚህ በሲኦል ከነበረ ቅጣት ይጠብቃቸዋል፣ ግን ገነትን አይከፍትላቸው፣ ያጧትን ልጅነት አይመልስላቸው፣ መጀመሪያ ወደ ነበረን የሰው ልጅ ጸጋ አይመልሳቸውም ነበር። ስለዚህ የብሉይ ኪዳን ይሄ ድነት ራሱ እግዚአብሔር የሰጠን ስለሆነ አንድ የብሉይ ኪዳን ድነት እንለዋለን። በብሉይ ኪዳን እግዚአብሔር ከህዝቡ ጋር የሚገናኝበት ህዝቡም ከእግዚአብሔር ምሕረት የሚጠይቅበት አንድ መስመር ስርዓቱን የሰራው ራሱ እግዚአብሔር ነው። ይሄ የብሉይ ኪዳን ድነት እንለዋለን። ወደ አዲስ ኪዳን ድነት ደግሞ ስንመጣ የአዲስ ኪዳንን ድነት በሁለት እንከፍለዋለን። ለምን በሁለት እንከፍለዋለን ስንል በደም ጠንቅቀን የድነቱን ነገር እንድናቅ። የመጀመሪያው የአዲስ ኪዳን ድነት ያበቃ አንድ ጊዜ በክርስቶስ የተፈጸመ ከአዳም እስከ ዓለም ፍጻሜ የሚነሳ ትውልድ የዳነበት ዘላለማዊ ድነት፣ የማይደገም ድነት ነው። የተፈጸመው አንዴ ነው፣ ግን የሚሆነው ለዘላለም። የተፈጸመው አንድ ጊዜ ነው፣ ወደ ኋላ ከአዳም ወደፊት ደግሞ እስከ ዓለም ድነት እስከ ዓለም ፍጻሜ ድረስ የሚመጣው ትውልድ አምኖ በመቀበል የሚድንበት ድነት ነው። ይሄን ድነት አንድ የፈጸመልን አምላካችን መድኃኒታችን አዳኛችን ኢየሱስ ክርስቶስ ብቻ ነው። ይሄን ድነት የፈጸመልን ይህ የአዲስ ኪዳን የመጀመሪያ ድነት እንለዋለን። ለሰው ሁሉ የተሰጠ በሱ ቸርነት፣ በሱ ጸጋ፣ በሱ ፈቃድ የሰው ልጆች ያገኙት ድነት ነው። ይሄ የመጀመሪያው የአዲስ ኪዳን ድነት እንለዋለን። ሁለተኛው የአዲስ ኪዳን ድነት ደግሞ
ክርስቶስ በፈጸመልን የማዳን ስራ ከጽንሰቱ እስከ ጰራቅሊጦስ ጸጋ እስከሰጠበት በዚህ ምድር ላይ የሄዳቸው ሂደቶች ጠቅላላ በዚህ ነገር ላይ ተመስርተን በእኛ ድርሻ ከምስጢራተ ቤተክርስቲያን በመሳተፍ ሕግጋተ እግዚአብሔርን በመጠበቅ በሃይማኖት እስከ መጨረሻ በመጽናት በእኛ ድርሻ የምንፈጽመው ድነት ነው። እነዚህ ሶስቱ ድነቶች አድርገን በብሉይ 1 በአዲስ ኪዳን 2 አድርገን እንዲህ አድርገን በደንብ ከተረዳ ነው የድነት ነገር ሊያወዛግበን ሊያጋጨን አይችልም ማለት ነው። ግን የመጀመሪያውን ድነት ከሁለተኛው ድነት ጋር ከቀላቀል ነው የአዲስ ኪዳን ነው። የሁለተኛውን የአዲስ ኪዳን ድነት ከመጀመሪያው ጋር ስንቀላቀለው ነው ጥፋት ምናመጣው ማለት ነው። ስለዚህ እንዲህ አድርገን ለይተን ማየት ይገባል። ደግሞ ወደፊት ራሱ የአዲስ የመጀመሪያው ድነት እንዴት ነው ሁለተኛው ድነት ደግሞ እንዴት ነው የሚለውን ደግሞ በማብራራት እንመለከታለን። እሺ እናመሰግናለን መምህር። የክፍል 1 የድነት ትምህርታችን በዚህ እናበቃለን። ቀጣይ በሰፊው በጸጋ መዳንን የመሳሰሉ ነገሮችን በሰፊ ከመምህራችን ጋር እንቆያለን። እግዚአብሔር ይስጥልን።